በስፍራው ያለው አንዱ ዓለም ተስፋዬ በተለይ ደግሞ እየተደረገ ያለው የሰባዊ ድጋፍ ምን ይመስላል አጠቃላይ ደግሞ ተጎጂዎችስ በምን ያህል በጽናናት ላይ ያሉ የሚለውና መሰል መረጃውን ስሜቱን አስታኮ በቀጥታ የስርጭት መስመራችን ላይ ይገኛል። አንዱ ዓለም እንዴት አድርሃል? እስኪ ያለውን ሁኔታ በተለይ ደግሞ በስፍራው ነበርክና የነበረውን ስሜት እንዲሁም ደግሞ አሁናዊ የሰባዊ ድጋፎች ምን ይመስላሉ የሚሉና መሰል መረጃዎችን ልታደርሰን ትችላለህ? መቀጠል ትችላለህ። አመሰግናለሁ ዙፋንና ሞሊቶ እንዴት አድራችኋል? እንግዲህ ከሰሞኑ በጋሞ ዞን የተለያዩ ወረዳዎች ላይ ከፍተኛ ዝናብ በመጣሉ የተነሳ ጎርፍና እንዲሁም ደግሞ የመሬት መንሸራተትና ናዳ አደጋዎችን አስከትሏል። በተለይ ደግሞ በሶስት ወረዳዎች ላይ የመሬት መንሸራተት ተከስቷል። እንግዲህ በዚህም የተነሳ የበርካታ ሰዎች ሕይወት ማለፉ ይታወቃል። ኢትዮጵያም እንደ ሀገር ብሔራዊ ሀዘን ታውጆ ዛሬ ሶስተኛ የሀዘን ቀን ላይ እንገኛለን። እንግዲህ በዚህ የጎርፍና የመሬት መንሸራተት አደጋ ከሞቱት በተጨማሪ በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። ለዓመታት ያፈሩት ንብረት ወድሞባቸዋል። ሰብሎቻቸው፣ ቤቶቻቸው፣ ከብቶቻቸው በአፈር ናዳ ተቀብረዋል። እንግዲህ እንደሚታወቀው ይህ አካባቢ በተለይ ደግሞ አሁን ያለው አርባ ምንጭ ነው። ከአርባ ምንጭ የተወሰኑ ኪሎ ሜትሮች ርቀት ላይ ያለ ቦታ ነው። የጋጮ ባባ ወረዳ በተለይ ከፍተኛውን የሆነ አደጋና የሰው ሞትም እንዲሁም ደግሞ ከፍተኛ የሆነ ጉዳት የደረሰበት ወረዳ ትላንት እዛ ነበርን። እዛ ሄደን በተለይ ለተጎዱት ሰዎች የሚደረግ ድጋፎች ነበሩ። አጠቃላይ ደግሞ እንደ የክልሉ ርዕሰ መስተዳድርን ጨምሮ በከፍተኛ ባለስልጣናት በተገኙበት የአካባቢው በጋሞ ባህል መሰረት ሰዎች ሀዘናቸውን የሚያወጡበት የባሌ ወይም የለቅሶ ስነ ስርዓት ሲከናወን ነበር። ከዛ በኋላም የድጋፎች እየተደረጉ ይገኛሉ። እንግዲህ አደጋው ከተከሰተ አንስቶ ኢትዮጵያውያን በጋራ በርብርብ ቆመው የተለያዩ ድጋፎችን እያደረጉ ይገኛሉ። በገንዘብም በአይነትም ማለት ነው። ከመንግስት ተቋማት ጀምሮ የተለያዩ ክልሎች በአካልም እየመጡ ድጋፎችን ይዘው እንዲሁም ደግሞ የገንዘብ ድጋፍ እያደረጉ ይገኛሉ። ሁሉም ክልሎች ዞኖች ማለት ይቻላል ባለፉት ቀናት ርብርብ እያደረጉ ይገኛሉ። እንዲሁም ደግሞ መንግስታዊ ያልሆኑ ተቋማትን ጨምሮ የዓለም ጤና ድርጅትን ጨምሮ መንግስታዊ ያልሆኑ ተቋማት ድጋፎችን እያመጡ ይገኛሉ። በተለይ ደግሞ በዋናነት እዛው አደጋ የተከሰተበት ቦታ የአይነት ድጋፎችን ወስዶ እዛው ከማስረከብ ጀምሮ አሁን የምንገኝበት አርባ ምንጭ ከተማ ላይ የዞኑ ዋና መቀመጫ እዚህ ስላለ እዚህ ያመጡ የድጋፍ ርክክብ ሲያደርጉ ነበር ባለፉት ቀናት። አሁንም ድጋፉ ቀጥሏል። እንግዲህ በዚህ አደጋ የተፈናቀሉ ሰዎች ከ2000 በላይ አባወራዎችና ማወራዎች ናቸው። በቤተሰብ ደረጃ በቁጥር ቢቀመጡ ደግሞ ከ11000 በላይ የሚሆኑ ሰዎች ናቸው ከቤት ንብረታቸው የተፈናቀሉት። ይህ እንግዲህ አስከፊ አደጋ ነው የደረሰው። ያልታሰበ የተፈጥሮ አደጋ ነው። ድንገተኛ እንደመሆኑ መጠን ለነዚህ ሁሉ ሰዎች አሁን እነዚህ ሰዎች ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያዎች በጊዜያዊነት ተጠልለው ነው የሚገኙት። እንግዲህ ዕለታዊ የሆኑ የሰብአዊ ድጋፎች እየቀረበላቸው ነው። በዘላቂነት ደግሞ እነዚህን ሰዎች ማቋቋም እንዲሁም ደግሞ ስጋት ያለባቸው ቦታዎችም ደግሞ ተጨማሪ ሰዎችን የማንሳት ስራዎች ይከናወናሉና ለነዚህ አጠቃላይ የሚሆን ድጋፍ እንዲጠናከር የዞኑም የክልሉም አጠቃላይ ኃላፊዎች ባለፉት ጊዜያት ጥሪ ያቀረቡ ነበር። የአካውንት ቁጥሮች ይፋ ተደርገው ከኢትዮጵያውያን ከያሉበት ከዚህ ከሀገርም ጨምሮ በተለያዩ ዓለማት የሚገኙ ኢትዮጵያውያን እጆቻቸውን እየዘረጉ እየተባበሩ ይገኛሉ። እንግዲህ የጋሞ ሕዝብ በጣም ከፍተኛ ሀዘን ውስጥ ነው ያለው። የደረሰው አደጋ በጣም አስከፊ ነው። ይህ ደግሞ እንደ ኢትዮጵያዊነታችን ሁላችንም የመደጋገፍ ባህል እንዳለን ይታወቃል። በዚህ አደጋ እንኳን መጀመሪያ ላይ የተከሰተው አደጋ የተወሰኑ 1-2 ቤተሰቦች ላይ ነበር አደጋው መጀመሪያ የተከሰተውና እነሱን ለማዳን እነሱን ለመታደግ የተፋጠኑ እጆች ነው እነሱ ላይ ነው ተጨማሪው የመሬት መንሸራተት አደጋ ተከስቶ የአደጋውም ስፋት እየጨመረ የሄደውና አሁንም ለዚህ ለተፈናቀለው ህዝብ ለተጎዳው ህዝብ ሀዘን ለደረሰበት ህዝብ ኢትዮጵያን ባለን ባህልና የመደጋገፍ እንዲሁም ደግሞ በሀዘን ጊዜ በችግርም ጊዜ የመደጋገፍ ባህላችን መሰረት ሁሉም ኢትዮጵያውያን ከያለበት ድጋፍ እያደረገ ይገኛል። አሁን ያለንበት አርባ ምንጭ ከተማ ላይም የተለያዩ ድጋፎች እየመጡ እዚህ ለዞኑ መስተዳደር እያስረከቡ ይገኛሉ። ባለፉት ቀናት እነዚህ ሲከናወኑ ቆይቷል። አሁንም ድረስ ይህ ድጋፍ ቀጥሏል ማለት ነው። አሁን ከጥቂት ደቂቃዎች በኋላም አጠቃላይ እስከ ዛሬ ድረስ የተደረገው ድጋፍ ምን ያህል ነው፣ ምን ይመስላል፣ ቀጣይ የሚወሰዱ እርምጃዎች ምን ሊሆኑ ይችላሉ የሚለውን
አጠቃላይ ይህንን የሚመለከት መግለጫም ከደቂቃዎች በኋላ እንደሚሰጥ ይጠበቃል። እንግዲህ በመግለጫው ላይ እስካሁን የተሰበሰበው የአይነትም የገንዘብም ሁኔታ ይፋ እንደሚደረግ ይጠበቃል። እንግዲህ አጠቃላይ የድጋፍ ሁኔታው በዚህ መልኩ እየተከናወነ ይገኛል። ሁሉም ኢትዮጵያውያን አሁንም በኢትዮጵያዊነት ባህል ለነዚህ ወገኖቻቸው ድጋፍ እንዲያደርጉ አለው ከጎናችሁ ነን እንዲሉ በሀዘን ጊዜ እንዲደርሱ ከያሉበት አቅጣጫ ይፋ በተደረጉ የባንክ ሂሳብ ቁጥሮች ከያሉበት ድጋፎችን ማስገባት እንደሚችሉ ዞኑ አስታውቋል። በዞኑ የተለያዩ የማህበራዊ ትስስር ገጾች እነዚህ ይፋዊ አካውንቶች ተጠቅሰው ባለፉት ቀናትም ገቢ እየተደረገባቸው የሚገኙ አካውንቶች ናቸው። አሁንም ተጨማሪ አሁን ከአደጋው ስፋት አንጻር በጣም ከፍተኛ የሆነ ንብረት እንደመውደሙ እንዲሁም ደግሞ ከፍተኛ የሆነ ቁጥር ያለው ህዝብ እንደመፈናቀሉ መጠን ድጋፎች አሁንም እንዲጠናከሩና በበቂ መጠን ለዚህ ህዝብ አለኝታነቱንና ድጋፉን ለማሳየት ሁሉም ኢትዮጵያዊ እንዲረባረብ ጥሪ እየቀረበ ይገኛል ማለት ነው። ለአሁን ያለኝ መረጃ ይህንን ይመስላል። እንግዲህ ፋና ቴሌቪዥን በቴሌቪዥን አማራጮችም እንዲሁም ደግሞ በተለያዩ የሬዲዮና የሶሻል ሚዲያ አማራጮች በዚህ ያለውን መረጃዎች እየተከታተለ ወደ ተመልካች ማድረሱን ይቀጥላል ማለት ነው። ለአሁን ያለኝ ግን መረጃ ይህንን ይመስላል። ሞሊቶና ዙፋን ወደ እናንተ እንመለስ። አንዱ አለም ለመረጃዎች እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ።